የመጀመሪያው ነገር እያወራን ያለነው ከንቲባ አዳነች አቤቤ ጠቅላይ ሚኒስትሩም የተናገሩትን ንግግሮች እንዲሁም የተለያዩ የመንግስት ባለስልጣናት እንዲሁም አንዳንድ ሰዎች አዲስ አበባን የተመለከቱ የገዢ ፓርቲ ደጋፊዎች የኛ ህዝብ ንፉግ ነው ይላሉ። አንዳንዶች ወርቅ ቢነጠፍለት ፋንድያ ነው ይሏቸዋል። የመንግስቱ ኃይለማርያምን ንግግር ነው የሚዋሱት። እዚህ ጋር አዲስ አበባ ላይ የሚገርም ስራ ቢሰራም አናመሰግንም። አዲስ አበባ ላይ የተሰራውን ድንቅ ስራ ብልጭልጭ ነው እንላለን። ብልጭልጭ ፈልገን ሰው ሀገር ሄደን ዱባይ ወይም ወደ ገልፍ ሀገራት ሄደን ወይም ሌላ ወደ ኢሮፕ ፎቶ እንነሳለን ብሏል ጠቅላይ ሚኒስትሩ። አዲስ አበባ ላይ የተሰራው ስራ እንከን ስላለበት ነው የማታመሰግኑት ወይስ አዲስ አበባ ላይ የተሰራው ስራ ከፈረሱ ጋሪው የቀደመ ነው ብላችሁ ስለምታምኑ ነው? አንዳንዶች ከዚህ ከከተማ ማስዋቡ በፊት መቅደም ያለባቸው ነገሮች አሉ ይላሉ አንዳንዶች። አንድ ሰው ብቻ ልጨምር። ከከተማው ውበት በፊት የዜጎች ሰላምና ደህንነት መከበር ነበረበት ይላሉ። አንዳንዶች ደግሞ ሀገራችን እቺ ናት ብለን ደረታችንን ነፍተን የምናሳይበት ጊዜ አሁን ነው፣ ከዚህ ቀደም እኮ እንዲህ አልነበርንም ይላሉ። ክብራትና ክብራን እናንተ ምን ትላላችሁ? በፍጹም ጨዋነት ሀሳባችንን የተሰማቸውን እዚህ ጋር ለመናገር መጥተዋል። ሁሉም ቤት የነግ የሚያውቁ ናቸው። የምንተዋወቅ ሰዎች ነን። ለጆሮአችሁ ተስማሚ የሆነ ውይይት እናደምጣለን ከፍጹም ጨዋነት ትህትና ጋር። ማን ምን ይላል የሚለውን ደግሞ እንድታደምጡ ፌስቡክ ላይ እንዲሁም ዩቲዩብ ላይ ላላችሁ አያና አለ፣ ጭምብል አለ፣ የአፋብንን አርማን ያደረገው አቶ ይርታቸው አሉ፣ ፊታውራሪና ኢሊ የተባለች እህታችን አለች። በእነሱ መካከል የሚደረገውን የተሰማቸውን ነገር ከሰማን በኋላ ደግሞ ጊዜ ካገኘን ወደ ሌሎች ፕሮግራሞች እንሄዳለን። የሀገር መከላከያ ሰራዊት ያወጣው መግለጫ አለ። በተለይ በመንግስት አጠራር ጽንፈኛው እያለ ነው የሚጠራቸው፣ የመንግስት አጠራር ፋኖችን ለማለት ነው። እሱን ነግራችኋለሁ። በዛ ጉዳይ ላይ እናወራለን። ለጊዜው ግን መጀመሪያ በከተሞቹ ውበት ዙሪያ ላይ በዚህ ጉዳይ ነው የምንወያየው። እንኳን ደህና መጣችሁ። ከአያና እንጀምራለን። ለሁላችሁም ቶሎ ቶሎ እንዲደርሳችሁ እዚህ ላይ ግድ ካልሆነብኝ በስተቀር ተጨማሪ ሰው ባልጨምር ደስ ይለኛል። ማክሲመም ቢበዛብኝ አንድ ሰው ብጨምር መርጣለሁ። ምክንያቱም ከሞላ አስቸጋሪ ነው የሚሆነው። ለእናንተም ቶሎ ቶሎ አይደርስም፣ ለእኔም ከፍተኛ ድካም ነው የሚሆንብኝ። እሺ የላካችሁ ብዙ ሰዎች አላችሁ። ኢወርልድ አለ፣ ሲሳይ ተምር። እሺ አስገባችኋል። መጀመሪያ አያና እንኳን ደህና መጣ። እሺ 6 ደቂቃ ልስጣችሁ ቶሎ ቶሎ እንዲደርሳችሁና ከዛ ዞሮ ይመጣል። እያየን እንጨምራለን። አያና ምን ትላለህ? እስኪ ውይይታችንን ሰምተሃል ብዬ ተስፋ አድርጋለሁ። ከዛ ጀምር እስኪ። ሰላም ቴዲ፣ እንዴት ነህ? እኔ የስልክ እንትኖቹንም ሰምቻለሁኝ። በዲኤምቪ አካባቢ ለሚኖሩ ወገኖቻችን ይሄ ድል መፈጠሩ ደስ ይላል። በስልክ ደውለው ዲኤምቪ ብቻ ሳይሆን ሌሎችም አካባቢዎች እርግጠኛ ነኝ በብዛት ከኢትዮጵያ እንደማይሆን፣ ቢኮዝ ኢትዮጵያ 10 ሰዓት 11 ሰዓት ከሌሊቱ ነው እና በተኙበት ነው እየተነጋገርን ያለ ነው። ሲነሱ አንዳንዱ ያመልጣቸዋል። ግን ከተነሱት ኮመንቶች አንዳንዶቹ ጀስት ፋክቹዋሊ ኤረርነስ የሆኑት ሰዎች ቬንት ማድረጋቸው ጥሩ ነው፣ መናገራቸው ጥሩ ነው። አንዳንዴ ችግሮችንም ያመላክታሉ። አንድ መስማማበት ችግር የዝቅተኛው የኢኮኖሚ ክፍል በተለይ በደሞዝ የሚኖረው ሰው ችግር አለበት። ወጪውና ገቢው አልተመጣጠነም። ገቢው የሚያድግበትና በአጠቃላይ የወጪ የገንዘብ የመግዛት አቅም የዋጋ ንረት የሚያስከትለው ነገር አይመጣጠንም፣ አልተመጣጠነምም።
በዓለም ዙሪያ ካለው ፊኖሜናል በአጠቃላይ ካለው በዘለለ ኢትዮጵያ ውስጥ ደግሞ ለእኛም ስፔሲፊክ የሆኑ ለውጦች አሉ። ቢኮዝ በቅርብ ጊዜ የተቀየሩ የግብይት የማክሮ ኢኮኖሚክ ለውጦች በትልልቅ ውጤቶችን እያስመዘገቡ ወደፊትም እንደሚያስመዘግቡ ቢታወቅም ቅሉ አሁን ባለበት ይዘት ግን የሚያሳድሩት ጫና አለና የዛ ጫና ተጠቂ እንደሆኑ ሰዎች ልረዳ እችላለሁ። ከዛ ውጪ በዓለም ዙሪያ ያሉት ጋዝ አሁን ምንድነው መኪና 25 ጋለን ነው የሚይዘው፣ በጣም ትልቅ ጋለን ያለውና $120 ምናምን ጋዝ ሲቀዳ ይቻላል። ከምን እኛም ጋር እንትን ያደርግ ስትሬን አለውና ግን ኢትዮጵያ ላይ ደግሞ ገቢው ዝቅተኛ ለሆነ ህዝብ በጣም ከፍተኛ የሆነ ጫና ያስከትላል። በዛ ደረጃ መነጋገር እንችላለን። ከዛ በዘለለ ግን አንደኛ አይ ቲንክ ብልጽግናዎች የዛሬ 3 ዓመት 4 ዓመት አካባቢ ጠቅላይ ሚኒስትሩ ሲናገሩ ሰምቻለሁ። እኛ ዝም ብለን እንሰራለን ስራችን ይናገርልናል የሚል አቲቲዩድ ማሳየት የጀመሩበት ጊዜ ያለ ይመስለኛል። በማስረዳት የምትፈታውና የምታሳየው ነገር በጣም ሊሚትድ ነው። እኔ ባላምንበትም የፐብሊክ ኦፒኒየን ፎርም ማድረግ ያስፈልጋል። በቂ አቴንሽን መሰጠት አለበት ብዬ አስባለሁ። ግን ስራ ላይ በጣም ቢዚ ሆነው እንደመኖራቸው መጠን ፍራስትሬት ያደርጋል። እንኳን ለነሱ ሌሊት ሲሄዱ እንቅልፋተው ለሚከርሙ ሰዎች አይደለም አንዳንዱ አስተያየት እዚህ ሆነን ለምንታዘብ ሰዎች ራሱ ፍራስትሬት ያደርጋል። በተለይ ውጭ ሀገር ያለ ከጉዳዩ ራሱን ሸሽቶ ኢኮኖሚው ሸሽቶ ወጥቶ ራሱን የነጠለ አካል ፖለቲካ መጠቀሚያ ምንም ነገር የሚያደርግበት መንገድ እዚህም ክፍል ውስጥ አሁን እንሰማለን። ከዚህም በኋላ የሚናገሩ ይኖራሉና ይሄን ስትሰማ ለዚህ ምላሽ እየሰጠህ መዋል ራስን ማልፋት ነው። ስራው ራሱ ይናገር ነው። አሁን ስራው በእርግጥ ይናገራል። ከዛ በዘለለ ብልጽግና ምንም እንትን የለውም ፖሊሲ የለውም የሚል ነገር ሰምቻለሁ። አይ ቲንክ ከፖሊሲ እና ከማኒፌስቶ በዘለለ መጽሐፍት ሁሉ እየጻፉ ነው አይደል እንዴ? እኔ መጽሐፍቱን አንብቤያቸዋለሁ። የምደመር መንግስትን አንብቤያለሁ። የምደመር የሚለው አይዲዮሎጂ ላላይ በሆነ መዋቅር ላይ የሚያተኩር ነው። ሚኒንግ ስነልቦናዊ በሆነው በአስተሳሰብ በባህል ላይ የሚያተኩር የሀገርን ድህነት ለማስወገድ ከዛ ተነስቶ የሚሰራ ነው የሚል ፖሊሲ ያላቸው በጣም ጥልቅ በሆነ ሁኔታ ኢኮኖሚው ላይ ምን ለማድረግ እንደሚያስቡ በደንብ ዘርዝረው ያስቀመጡት ነገር አለ። በማኒፌስቶቸውም ደረጃ ይናገራሉ። ግብርና ተኮር ይሄ ተኮር የሚባል አካሄድ አያዋጣንም፣ ወደኋላ ቀርተናል፣ በፍጥነት ለመራመድና ወደፊት ለመስፈንጠር ሁሉንም በምንችልበት ፍጥነት ማስኬድ አለብን ብለው ነው የሚያስቡት። እዛም ላይ ነው የሚሰሩት። ይሄን አይ ቲንክ በግልጽ የተቀመጠለትን ተጽፎ የተሰጠን በቀላል ዌብሳይት ላይ ተሄዶ የሚታይ ነገርን አሜሪካ ውስጥ ተቀምጠው የማያነቡ ሰዎች ከዩቱብ ላይ ለቅመው ሲያወሩ ትንሽ መንግስትን ምላሽ ለዚህ የማይሰጥበት ምክንያት ልንረዳው እንችላለን። አንደኛው ትንሽ ፈገግ ያስባለኝ ገላልጠውት አገሙት ያለው ነው። ከየት የመጣውን ነው አንተ አጥር ጥግ ቆመ ሲሸና አይከረም ከሆኑ እኮ ነው የገላለጡት። እኔ እንዴት እንደዛ እንደሚያስብ አላውቅም። ገላልጠው እየተነፈሰ እየተንቀሳቀሰ አየሩ ሰው ሁሉ ተቀይሯል። እንግዲህ እኛም ሄደና ያለን እኮ ግን በዚህ ደረጃ አይኑ የሚያየውን ነገር ቆሻሻ ውሃ የሚፈስበት የነበረ ነገር ተገላልጦ ንጹህ የሆነ ሲሄድ ሲስተካከል እዛ ላይ ኮምፕሌን የሚያደርግ ይሄ አላማ ያላቸው ናቸው። አንደኛ አዲስ ናቸው። ሀገር ዛሬ ተጠፍጥፎ ዛሬውኑ ተካፍለን እንብላ የሚል እንደ ቲፒኤልኤፍ አይነት ሲጀመር ሀገሪቱን ማፍረስ አለብኝ ብሎ ሲታገል የነበረ አካል የምትን ግንባር የነፃ አውጪ ግንባር ሆኖ 27 ዓመት ያሳደገው ጀነሬሽን በእርግጥ ይሄንን እንዴት እንደሚረዳ በደንብ እናውቃለን። እኔ ይገባኛል። ቢኮዝ እዛው ተፈጭቶ እዛው ተጋግሮ እዛው ይበላ እንጂ ሀገር የጋራ ነው፣ የሚገነባ ነው፣ ጀነሬሽናል ነው፣ የሚተላለፍ ነው የሚለው ስሜት የለውም። እና እሱ ያው ቀስ እያለ ነው ያለ አላይ የሆነው መዋቅር ላይ የሚሰራው ስራ አካል ነው። ሞር ሶፍት በሆነው ነገር በአስተሳሰባችን፣ በባህላችን፣ በስነ ልቦናችን ላይ እዛ ላይ ፋብሪካችን ላይ መሰራት ያለበት ነገር ነው። እሺ ግለሰብ ይሰራው ነበር የሚል አንዳስቆኛል። ግለሰብ እስከዛሬ ለምን አልሰራውም? አዲስ አበባ 100 ምናምን ዓመት ነበሩ ግለሰቦች አልሰሩትም። የፌደራል ስራ የሚል አለ። አዲስ አበባ የፌደራል ቀጥታ ተጠያቂነቱ ለፌደራል ነው። የፌደራል ከተማ ነው፣ የክልል አይደለም። እነዚህ በጣም ሲምፕል የሆኑ ነገሮች እና ሰው እውነትም በጥላቻ ተነስቶ ወይ የፖለቲካል ኢንትረስት ኖሮ ሲያወራ እውነቶችን ይዘላል። ምንም ለውጥ አልመጣም፣ ለሰንዴ ላይ ለውጥ አልመጣም ምናምን የሚሉ ሰዎች አይቻለሁ። እኔ እንግዲህ ይሄ መንግስት ሲመጣ የኢትዮጵያ ጂዲፒ 84.2 እንደዚህ 3 ቢሊዮን ነበር።
አሁን ፕሮጀክት እየተደረገ ያለው 185 ቢሊዮን ነው። ከእጥፍ በላይ ከ100% በላይ አድጓል በ8 ዓመት ውስጥ በ101 ቢሊዮን ጨምሯል ማለት ነው ጂዲፒው በዶላር ማለት ነው። ሶ አውት ኦፍ ኖዌር አይመጣም። እኔ አይደለም ያልኩት፣ የኢትዮጵያ መንግስት አይደለም ያለው፣ ዓለም አቀፍ ማህበረሰብ ነው የሚለው፣ ወርልድ ባንክ ነው እያለ ያለው። ሶ አይን በግድ ተጨፍኖ ነው ያለው። ኦፍ ኮርስ ይሄ እንዴት ወደ ህዝቡ ይውረድ? የኑሮ ውድነት መጀመሪያ ላይ ተናግሬዋለሁ። ያው ሳክሲፎን ሳቅ ምናምን ያሰሙናል። ለምን ኢቭን ምን ማለት ነው ኢንተርናሽናል የሚለው ጻፍ ብትለው ኢንተርናሽናል በኢኖ ወይስ በአይ የሚል ሰው ነው የሚተችህ እና ትንሽ ግራ ይገባል። ለማንኛውም ቴንክ ዩ አያና። እሺ ወደ ይርታቸው ነው የምንሄደው። ይርታቸው 6 ደቂቃ አለ። አይ በጣም ቆንጆ ነው። እኔ የሚታይ ነገር ጥሩ አይደለም ብዬ አላወራም። ጥያቄው የህዝባችን ጥያቄ አትግደሉን፣ አታፍርሱ፣ ቤታችን በነፃነት እንንቀሳቀስ፣ ከዘር ፖለቲካ ነፃ እንውጣ ነው ትግላችን እንጂ አዲስ አበባ ተሰራ አልተሰራ ለማን ተሰጠ ነው። ማን ሰራው? ለማን ተሰጠ? የተሰራው ደግሞ ጥሩ ነው አይቻለሁ። ምንም እሱ ድናይዳ ላደርግ አልችልም። ነገር ግን እነማን ናቸው የሚኖሩበት? የማን ቤት የማን ቅርስ ነው? የማን ቤቶች ነው የፈረሰ? የትኛው ህዝብ ነው እየኖረበት ያለ? ባላባቱ የነበረው ነዋሪው ተመልሶ ተሰርቶ እዛ ተሰጥቶታል። ህዝቡን ተገፍቶ ወጥቶ ለሌላ ወራሪ ኃይል ከተሰጠ እኔ አዲስ አበባ ልማት ለአዲሱ ነዋሪ እንጂ ለአዲስ አበባ ወራሪ ያልከው ማን ነው? ሌላ ባዕድ መጥቶ ማለት ነው ወይስ ምንድን ነው? ኖ ባዕድ ከውጭ መጡ አረቦች አሉ፣ ንብረቱን ያፈሰሱበት እንትን አሉ። እንግዲህ ምን እየተሰራ እንዳለ እናውቃለን እኮ። መንገዱ መሰራቱ ነገ ጥለውት ሄዱ ነው። እኔ የሚቆጨኝ የነበረ ገንዘቡ ይዘውት ሲሄዱ ነው እንጂ ሰርተው አልምተው የኢትዮጵያ ህዝብ ድህነትና ሰላም ካላመጡ እነሱም ነገ እንደ መንግስቱ ኃይለማርያም ይበራሉ፣ እንደ ወያኔም ይበራሉ። ስለዚህ የሰሩትን ስራ ይዘው ይሄዳሉ። ለምሳሌ አስፋልቱን ልማቱን ይዘው ይሄዳሉ። ኖ እሱ እኮ ጥሩ ነው ብያለሁ እኮ። እሱ አይደለም ገንዘቡ ይዘው ቢሄዱ ነበር መጥፎ የሚሆነው። ከህዝብ የዘረፉትን ገንዘብ ይዘው ቢሄዱ እንትን ይህ ለኢትዮጵያ ቅርስ ነው። ነገር ግን እኛ የህዝባችን ጥያቄ ግን ሰላም፣ አዲስ አበባ ገብተን እንውጣ። የንግድ መስመር አለ ወይ? ትራንስፖርቴሽን ከአዲስ አበባ ውጭ ሄዶ ነግዶ የሚመጣ ግለሰብ ወይ መንግስት አለ ወይ? መንግስት እንኳን 1-3 ሆኖ በመኪና ተጉዞ ደርሶ የሚመጣበት ቦታ አለ ወይ? ኢትዮጵያ የለም። ስለዚህ እኛ ይህን ጥለውት እንደሚሄዱ ነገር እርግጠኛ ነኝ። መሬት ላይ ያሉትን ስለምንጠይቃቸው ስለምናውቃቸው ምን እየተሰራ ስላለ የምናውቀው ስለሆነ በዛ ላይ አልከራከርም። እነሱ መጀመሪያ መቅደም የነበረበት የሰላም፣ የእኩልነት፣ የፍትህ፣ የዲሞክራሲ ህዝብን እያሳዩ አንድነት እንዲመጣ ጥረት እያደረጉ ከብሔር ነፃ የሚሆኑት ነገሮችን እያሻሻሉ በሚሄድበት ጊዜ we can accept them። እየተቀየረ የመጣ ነው። ነገ እኮ እነዚህ ሰዎች የአንድ ብሔር ከተማ ነው ብሎ አዋጅ አድርገው ሊገነጠሉ ይችላሉ። አንቀጽ 39 ይዘው እዛ ነዋሪውን ቤቱ ተፈናቅሏል፣ ታሪክ የለም። አሁን የምኖርበት እዚህ አካባቢ ባለፈው ያየኸው አዲስ ቢልዲንግ ነው። በዚህ አሜሪካ ውስጥ ስንኖር ሐውልትና ታሪክን አያፈርሱትም፣ ቅርስን አያፈርሱትም። አዳዲስ ገጠር የነበረው ነው የሚያለሙት። በድሮ ዘመን የተሰራው ሌላ ነው። እንድታጠራው ነው። ለምሳሌ በኢትዮጵያ ታሪክ እኔ ከተሳሳትኩ እታረማለሁ። ያው ለነገስታቶች ብዙ ክብር ትሰጣላችሁ፣ እንሰጣለን፣ እኛ ይታወቃል። እንደዚህ ዘመን ለነገስታቶች ክብር ተሰጥቶ ሐውልት ቆሞላቸው አንዳንድ ቦታ በስማቸው የባቡሩ የባስ ፌርማታ ተሰይሞላቸው እናንተ የምታወድሷቸው ነገስታቶች እንደዚህ በክብር ቆመው የሚያውቅበት ጊዜ አለ? ጊዜው እኮ አይመጥንም። የነበረው አሁን 21 ሴንቸሪ ነው ያለ ነው። ድሮ የነበረው እንደ አቅሙ ነው። ለምሳሌ አሜሪካ ስገባ ስልክ አልነበረም፣ ቴሌኮንፈረንስ ሰላር ፎን አልነበረም። ከዛ በኋላ ሰላር ፎን ሲመጣ ዝም ብሎ ልሙጡ ነው የመጣው። ከዛ ካሜራ ያለው መጣ፣ ከዛ ቪዲዮ ያለው መጣ።
ብዙ ነገር ቴክኖሎጂ እየተቀየረ ነው ያለው። ኢትዮጵያም ደሴምቲንግ እድገት እየመጣ ነው ያለው። ስለዚህ ከዛ የበለጠ መስራት የሚቻለው ግን እድገቱ እንዲቀጥል ከሆነ ሰላም መጀመሪያ፣ ሰዎች በነፃ ወጥተው በነፃ የሚመለሱበት የሚሰሩበት ንግድ ቢዝነስ። ይህ እኮ በገንዘብ ነው። ኤሜሬት ብድር ሰጠች፣ ገንዘብ ሰጠች፣ የአብይ ወዳጅ ሆና ብዙ ነገር አደረገች። አሁን ራሷ እየተቀጠቀጠች ነው ያለችው። እንደ ድሮ የነበረው እንድትቀጥል አይችልም። ቀጠናው ለምን እንደተፈለገ እናውቃለን። ምን እየተደረገ እንዳለም ስለምናውቅ አሁን ኦፊሻሊ እንደዚህ ነው ብለን ብንናገር የብሔር የሃይማኖት የሌላ ግጭት ስለሚያመጣ ባልናገረው ይሻላል። ነገር ግን ዘላቂ መፍትሄ ከመጀመሪያ ከኢንዲቪጁዋል ራይት ነው የሚጀምረው። የኢትዮጵያ ሕዝብ ኢንዲቪጁዋል ራይት አለው ወይ? ኖባዲ ሃዝ ኤኒ ኢኳል ጀስቲስ እኩልነትና የጀስቲስ ሲስተማቲካሊ የለም። ስለዚህ ዘረኛ በፓወሩ ተጠቅሞ የሚፈልገውን ቦታ አጽድቷል፣ የሚፈልገው ቦታ ይዟል። ሌላው ደግሞ በረሃ ሄዶ እየተታገለ ነገ አዲስ አበባ ደርሳለሁ ብሎ የሚታገል ልጆቹን እየገበረ የገዛ ወንድሞቹ እየገደለ እየማረከ ከጠላት ከውጭ ሳይሆን ከመንግስት እየማረከ እየታጠቀ እየመጣ ያለ ኃይል አለ። ስለዚህ ያንን ይርታቸው የኢንዲቪጁዋል ራይት እንዲመጣ ነው የምትፈልገው? ኦፍኮርስ ኢንዲቪጁዋል ራይት ትግልህ ነው። አዎ ታዲያ ለምን ስምህን ይርታቸው የራሱ ድምፅ ለምን በሚለው ለምን አትቀይርም? ኖ ዳዝ ሜክ ሴንስ። አየህ ራሴ እንደዛ የአማራ ድምፅ አሁን ለምሳሌ ኢንዲቪጁዋል ራይት ሊስን ኢንዲቪጁዋል ራይት ማለት ኢንዲቪጁዋል ኢትዮጵያዊ ራይት እንዲኖሩ ማለት ነው። የኔ የግሌን መብት ስጠኝ ማለት አይደለም። ዋን ኦፍ ዘም ኢንዲቪጁዋል ራይት ማለት ያንተ መብት ሳይከበር የግሩፕ መብት ሊከበር አይችልም ማለት ነው። እሱን ሳሰብ ኢንዲቪጁዋል ማለት መላው የኢትዮጵያ ሕዝብ አንተ በግል የራስን መብት አስከብረሃል ወይም የራስህ የግል መብት ቢከበረበት ይርታቸው እንደ አንድ ሰው እንደ አንድ ኢትዮጵያዊ ራስን ችለ መብት የሚከበርበት ስርዓት እንዲመጣ የምትታገል ከሆነ ለምን ትንታኔዎችህ በዛ ዙሪያ ለምን አይሆኑም ነው? ወል ኤንድ ኦፍ ዘ ዴይ እኮ ወደዛ እየሄድን ያለ ነው። መሳሪያ ይዞ እየተታገለ ያለው ስልጣን ሳትይዝ አሁን ብታደርግ እነሱ ተራውጠው ይህን ነው ህዝቡ የሚፈልገው ብሎ አንዴ ቃል እሺ ህዝቡን ይህን ነው የሚፈልገው ብሎ እያስተማርናቸው ነው ያለው። አስተዳደር አሁን ቅድም ተናግረዋል ብዙ ሰዎች የአዳነች አቤቤ ስራ አብይ የራሱ አድርጎ ክሌም እያደረገ ነው ያለው። it is not doesn't make sense። የአዳነች ስራ የሲቲው ስራ ሲቲው ነው ተጠያቂ። አዳነች ሰርታለች። ሌላ ሾማት ማን ነው? ኖ የሚሾማ አንድ መንግስት ሲባል እኮ የተለያዩ ሰዎች ይሾማል። አብይም ቢሆንም ምንም እንትን የለውም። ማንኛውም የሚችለው መሾም ይቻላል። ግን ምንድነው የተሾመ ሁሉ ለሆዱ ሳያስብ ለህዝብ ስራ ሰርቶ ካሳየ እሰየ ጥሩ ይባላል። ነገር ግን ሌላው እየጨቆንክ፣ ሌላው እያባረርክ፣ ሌላው እየገደልክ፣ ሌላው እያፈናቀልክ መሆን የለበትም ነው ዋና ትልቁ። ስለዚህ ትግላችን የሚቀጥለውም ለዛ ነው። የአማራ ህዝብ ማጆሪቲ ኢትዮጵያ ያለ ተፈናቅሎ እንዲለቅ ተደርጓል። እሺ አዳነችን የሾመው ስላችሁ ቴክኒካሊ የኢትዮጵያ ታሪክ እንደምታውቁት ጀስት ጠቅላይ ሚኒስትሩ ወይም ደግሞ የሀገሪቱ መሪ ካልፈቀዱ አይደለም የከተማ ከንቲባ የወረዳም አመራር ሆነ ልትቀጥል አትችልም። ያው ይታወቃል። በዛ ብዬ ነው ሰው ለምሳሌ የሐዋሳ ከተማ ከንቲባ በአቶ ጥራቱ በየነ በጠቅላይ ሚኒስትሩ ቀጥታ ትዕዛዝ ነው የሐዋሳ ከተማ ከንቲባ እንዲሆን የተደረገው አዲስ አበባ ላይ ካላቸው ልምድ። ለዛም ነው በተደጋጋሚ ጊዜ ሲያወድሷቸው የምታደምጡት። ብዙ ጊዜ የሐዋሳ ልጆች ወይም የሐዋሳ ከተማ ነዋሪዎች ከተማው ስለመጣው ውበት እኔ አላየሁም። እኔ ከወጣሁ ትንሽ ቆይቻለሁ፣ ማለት ከ3 ዓመት በፊት አላየሁም። አሁን የተገነባውን በፎቶ ከማየት ውጭ አላየሁም። አስደናቂ በጣም የሚገርም ስራ የተሰራ ነው ይላሉ። ለዚህ ደግሞ አቶ ጥራቱ በየነን ከንቲባውን ያመሰግናሉ። ከዚህ ሴም ታይም ደግሞ ከንቲባውን ኃላፊነት ወስዶ ያመጣውን ጠቅላይ ሚኒስትር ሲያመሰግኑ ሰማለሁ ብዙ ጊዜ እና በንግግራቸውን በተደጋጋሚ እንደዚህ አይነት ነገሮችን ሲናገሩ ሰምታችኋል ማለት ያለው። እሺ አቶ ይርታቸው እናመሰግናለን። ወደ ፊት አውራሪ እንሄዳለን። እሺ ፊት አውራሪ 6 ደቂቃ አለ። ፊት አውራሪ ብዙ ጊዜ ይገባል ይተኛል። ለምን እንደሆነ አላውቅም።
አንድ ጊዜ እንጠራለን። ፊት አውራሪ አለ ለማንሳት ሞክሬያለሁ። ወደ ኢሊ እንሄዳለን። ኢሊያችን ኢሊ ሃይ ቴዲ፣ እንዴት ናችሁ? እንዴት ነሽ? አለን ሰላም። ያው እንግዲህ ፕራዮሪቲ የእሱ ጉዳይ ነው። እኔ ሁሌም የሚያሳስበኝ እንጂ እኔ እንደ አዲስ አበባ ልጅ ከተማዬ ስታምር ልጠላ አልችልም። የተዋበች ከተማ ብትኖረኝ፣ ምክንያቱም እዚህ አያና እንዳለ ሁላችንም ውጭ ነን። እዚህ ሆነን የምናያቸውን ነገሮች ሀገራችን ብናይ አንጠላም፣ ደስ ይለናል። አያና ግን የተሳሳተው እሱም ውጭ ነው አስተያየት አሁን ስላለው ነገር ስራ የሚነግረን። ሁላችንም ተመሳሳይ ነን። እሱ የሚያደንቀው እኛም የምንቃወመው ተመሳሳይ ቦታ ያለ ነው። ግን ደግሞ እንሄዳለን ቤተሰቦቻችንን ለማየት። ቤተሰቦቻችን የሚኖሩት እዛ ነው። እኛም ሂደን አይተነዋል። እኔ እንደውም ቅርብ ጊዜ ሄጃለሁኝ እና ቴዲዬ በጣም የገረመኝ እንደውም አሁን ሪሰንትሊ በጣም ብዙ ሰው እየኖረ ነው ምናምን ብዙ ሰው አለ ብለው ያምናሉ አይደል? አዲስ አበባ ለምንድን ነው የሚመጡት ይሄ ሁሉ ሰው ብለህ ጥያቄ ራሱ መጠየቅ አለብህ እንደ መንግስት። ለምንድን ነው ይሄ ሁሉ ሰው ወደ አዲስ አበባ እየመጣ ያለው? የሴፍቲ ኢሹ ስላለ ሌላ ቦታ መኖር ስለማይችሉ ሴፍ ነው ብለው ስለሚያስቡ ካፒታል ሲቲ ስለሆነች ወደዚህ ይመጣሉ። እና እኔ እንደውም አንድ ጓደኛዬ ቤት በጣም ስለተወደደባት ወደ ሰሚት ሂዳ ኮንዶሚኒየም ሬንት አድርጋ እዛ ገብታለች። እና ሲሄድ እዛ አካባቢ በጣም ያስደነግጣል። ማለፍ ሁላ አትችልም። ኦልሞስት ብዙ ሰፈሮች ወክ ማድረግ አትችልም። በጣም ብዙ የኔ ቢጤ ያለ በጣም ብዙ ሰው አያሳልፍም። እንደውም ልጅ የያዙ ምናምን በጣም ያሳዝኑ። እና ሲሄድ በጣም በቃ አዝኜ እና ቤት ደግሞ ስገባ በሳምንት አንዴ ነው ኢቨን ውሃ የሚመጣው ቤቷ። ኢማጂን እንግዲህ ኮንዶሚኒየም ቤት ውስጥ እየኖርክ በሳምንት አንዴ እንግዲህ ባዝሩም አስበው። እና ቤቷ ትልልቅ እንትን ተቀምጦ ልክ እንደ ሮቶ አይነት አለ አይደለ? ውሃ እንደሱ ነው የምታጠራቅመው። እና አዲስ አበባ መሀል ላይ እነሱ ኮሪደር የሚሉት ልማት ፓልም ትሪ ምናያቸው ምናምን ውሃ ይጠጣሉ፣ በየቀኑ ውሃ ያጠጣሉ። እና የአዲስ አበባ ህዝብ ግን ያንን ውሃ አብዛኛው ህዝብ እያገኘ ነው ወይ? ጥያቄው እሱ ነው አንድ። እና በጣም ደግሞ በቃ እሱ ላይ ፎከስ ያደረጉ ስለሚመስለኝ ራሱ ያስጠላኛል። እንደውም በቃ ኮሪደር ሲሉት ራሱ እንደውም ትራውማታይዙኛል። እውነት አልዋሽም። በጣም በቃ ሁለቶችም ለእኔ ከንቲባ ሆኑብኝ። በቃ አንድ መንግስት የሚጠበቅበት ፕራዮሪቲ ሊሰጣቸው የሚገባቸውን የሴፍቲ ኢሹዎች፣ ሰው እንዳይሞት ያላቸውን ፕሮብሌም የምንጠይቃቸውን ጥያቄዎች ሶሉሽን ኤክስፔክት ስናደርግ ሁለቶችም የከንቲባ አስተሳሰብ ነው ያላቸው። እኔ እሰጣቸዋለሁ፣ ከተማውን አሳምረውታል ይችላሉ። ግን ችግሩ የመንግስት ባህሪ የላቸውም። የመንግስት ባህሪ እያየን ፕራይም ሚኒስተሩ የመንግስትን ሙያ ቢጫወት፣ እሷ ደግሞ ከንቲባዋ ደግሞ ከተማዎችን ብታለማ ኢትስ ኦኬ። ሁሉንም እኩል ማስኬድ ይቻላል። አሁን ለምሳሌ ቅድም ኤግዛምፕል ሰጥተሃል አንተ። ዱባይ ሄዳችሁ ምናምን አሜሪካ ሄዳችሁ ምናምን ፎቶ ትነሳላችሁ። ያ ግን እነሱ የሴፍቲ ኢሹ አላቸው። ከኛ የተሻለ ሴፍ ስለሆነ ደግሞ ስለ ምግብም አይጨነቁም። ጠቅላይ ሚኒስትሩ ያሉትን ነው ኮት ያደረጉት። ያ ነገሩን ነው የሚልክን። ሶሪ ቴዲ አንተናልኩኝ። እነሱ የአሜሪካኖች ከኛ አልፎ ከራሳቸው አልፎ ለአፍሪካ ሀገሮች እየሰጡ የስንት ዓመት ምግብ ከዝ ነው ቁጭ አድርገው ነው እነሱ ከተማቸውን ቢያስቡ። ህዝቡ ላይ መሰራት አለበት። ፕራዮሪቲ ለህዝቡ አልተሰጠም። ህዝቡ ዛሬ ውሃ የማያገኝ ሰው ውሃ ለመግዛት ውሃ ስንት ብር ነው? አስቤዛ ስንት ብር ነው? የተፈናቀሉ ሰዎች ሪል የት ሄዱ? ከተማውን ሲያስቡ የተፈናቀሉ ሰዎች የት ናቸው? እያንዳንዶቹ እነዚህ ሰዎች የት ነው ያደረሷቸው? ኢቨን ስቱዲዮ ብለው ራሱ የስንት ቢሊዮን ብር አፍርሰው ስቱዲዮ ብለው የሰጣቸው ሰዎች ዛሬ ካሳንችስ ላይ ነበሩ ሼር አድርገው የሚበሉ ሪሊ ቤታቸው ሂደው ያያቸዋል አኗኗራቸው ምን እንደሚመስል። ሼር አድርጎ የሚበላ ማህበረሰብ እዛ ኮንዶሚኒየም ላይ ወስደክ ስቱዲዮ አንጠልጥለኸው ምን አይነት ሲቹዌሽን ውስጥ ነው ያለው ዛሬ? ይሄ ነው የሚያሳስበኝ በቃ እንጂ ምንም ማለት እኮ አይደለም። ከተማ ቢያምር አዎ የሆነ አሁን እንደምታየው ላይክ በቃ እንትና መጣ ምናምን ትላለህ። እነዚህ በጣም ትልቅ ፋሎወርስ ያላቸውን ሰዎች ሪያሊቲውን ነው ወይ አይተው የሚመጡት? በጣም ሴፍቲያቸው ተጠብቆ በመንግስት ታጅበው በጣም ማየት ያለባቸውን ቦታ ምናምን አይተው ምናምን ይመጣሉ። ሪያሊቲው እሱ ነው። ያንዳንዱ ቤት እንደሱ አይነት ኑሮ ነው ያለው። እንደሚያዩት ከተማ ነው የሚመስለው ህዝቡ። ከቦሌ እስከ ምናምን ያለችው መንገድ ነው የሚመስለው የህዝቡ ኑሮ። ከሪያሊቲ ውጭ ለምንድን ነው የምንሆነው?
ይሄ ነው ያኔ አስተያየትና እንጂ ማንኛውም ሰው ሊያደንቅ ይችላል። ደግሞ ህዝቡ በጣም የማድነቅ ችግር የለበትም። በጣም ኩኛ እንደውም ኢትዮጵያኖች በጣም ደስ የምንል በጣም በትንሽ ኢሞሽናል የምንሆን ምናምን በጣም ብዙ እንኳን የምንጠይቅ ሰዎች አይደለም። ይህ ነው የአባይን ግድብ ማየት ይችላል። በጣም በቃ ሀገራችን የሚቀይር ትልቅ ቢግ ፕሮጀክቶች ሲሰሩ ምን ያህል የምናደንቅ ሰዎች እንደሆን እንታወቃለን። እና ጀስት ሴንስ የሌለው ነገር ነው። ኢወርልድ ደቂቃዋ በጣም ትንሽ ስለሆነች አብቃቅታችሁ ተጠቀሙ። 6 ደቂቃ አለ። እናብቃቃለን። ሰዓት ነው። እሺ አለን ኢወርልዳች ደህና እግዚአብሔር ይመስገን። ሁላችሁም ሰላም ደቂቃ ነው ማድረገው። እሺ ብያለው። ጠቅላይ ሚኒስትሩን ሲሰማ ነበረ። ጠቅላይ ሚኒስትሩ አልኩ ተሳስቼ፣ የፒፒ ሊቀመንበሩን ጠቅላይ ሚኒስትር እንዲሆን ነው ትግራይ ጋር እንዲታረቅ ፋኖ ጋር እንዲታረቅ ስለሚፈልግ ነው። እኔ ለሱም ባገኘው ምለው ነው። እና ምግቡን በቀላሉ አላየውም። እኔ ያልበላ ሰው አያስብም። ያልበላ ሰው ማሰብም መስራትም አይችልም። አሁን ስራ የለም ይላል። እኔ እዛ ቢሆን ጠቅላይ ሚኒስትር ኑሮ ውድነት አለ ያልበላ ሰው እንዴት ይሰራል ብዬ ጠይቃለሁ። እና አሁን እነ መቅደስ ዳባ ምናምን ጤናው ላይ በጣም መጠየቅ አለ። ሰው ካልበላ አይሰራም። እኔ ሆቴሎች ውስጥ ቱሪዝም ላይ ሰርቻለሁ 10 ዓመት ማለት ስንሰራ ሆቴል ላይ መጀመሪያ የምናደርገው በደንብ ብላ ነው የምለው። ነገ ስራ እንድትመጣ በደንብ ብላ ነው የሚባለው። እንደ ሸራተንና ሂልተን የስታፍ ምግብ አለ እንደ እንግዳው ነው የሚበሉት። ለምን? ለራሱ ብሎ አይደለም፣ ሰው ስራ እንዲሰራ ነው። እና ይሄ ያልገባቸው አሜሪካን ሀገር ለገበሬ ይሄ ቱሪስቱ ለሚመጣው በጣም ለገበሬ ማዳበሪያ ነው የሚጨነቁት መጀመሪያ ለትራክተሩ ምናምኑ እና ከውጭ እንዲመጣ እንትን ነው። ለምን ቱሪስቱ እንግዳው የሚመጣው ምን ይበላል ብለው ነው የሚያስቡት እንጂ ገና ለበና ብዙ ተወያይተናል። እሱን ማዋከብ ውክቢያ ምናምን ነው። ስለዚህ አልገባውም ማለት ነው። እና የገባው ምንድነው ዱባይ ሄዶ እንደ ዱባይ ላድርግ ነው፣ ቱሪዝም ነው። ዱባይ ራሱ አሁን ሆቴሎቹ እኮ ከስሩ አይደል እንዴ የሚከራይ የሚመጣ ጠፍቶ ኮንስፒሬሽን ሴራውን አሁን እዛ ውስጥ አልገባም። ተመታ እዛው የሚከራይ ጠፍቷል። እና ያንን ሪስኩን ሊነግረው ይገባል ሰው አድቫይዘሩ። ጥሩ ነው ይሄ ማጽዳቱ ጥሩ ነው፣ ውበት ይኖረዋል። ቱሪስትም ይመጣል፣ እሱ እንደሚለው ፎቶም ያነሳ ይመጣል። ፎቶ እኮ ከበላ በኋላ ከጠጣ በኋላ ነው ሰው ልዝናና ምለው። ግን ከውጭ ለመምጣት ፒስ ከሌለ ሴኩሪቲ ከሌለ እንዴት ብሎ ነው እንግዳም ጎንደራውን ይሄዳል? እኔ ግብጽ ነበርኩኝ። አውሮፓ በረዶ ሲወርድ እንዳለ ወደ ግብጽ ነው የሚሻገረው። እኔ ለትምህርት ሄጄ ነበር፣ ለቱሪዝም ትምህርት እንዳለ ነው የሚሻገረው። እንትኑ ሰላሙን የራሱ ፖሊስ አለው፣ የራሱ የቱሪዝም ፖሊስ አለው፣ የራሱ መኪና አለው። ኤክስከርሽን ይሉታል። ሄዶ ዞሮ መጥቶ ሆቴሉ ጋር ነው የሚያድረው። እዛው ቱሪስት እንትን ላይ አያድርም። እና ያንን አሁን አይሰማም። እውቀት የለውም፣ ችሎታ የለውም፣ እንደገና ዊሊንግነስም የለውም፣ ፍላጎት የለውም። አዋቂ ብለው ብሉ ሰው በቃ አዋቂ ሰው አንድ ሰው ብዙ ነገር አያውቅም። በቃ 2 ነገር ሊያውቅ ይችላል፣ 3 ነገር ሊያውቅ ይችላል። እና የሚሰማ አይመስለኝም። እና አዳነችን አሁን የሚሰማ አይመስለኝም። እኔ እንደዛ ነው ማየው። አያና መጽሐፍ ያለው መጽሐፉ እኮ ህገ መንግስቱን የተካው ነው እኮ። እስራኤል ሀገር ህገ መንግስት የለም። አሁን የኢትዮጵያ ህዝብ እዚህ ያለው 2000 ምናምን ሰው እስራኤል ህገ መንግስት የላትም። በምን ትተዳደር? በኮንቬንሽን ህግ ሰዎች በሚያወጡት። ያንን ሰምተው መጣና አጅሬ የሱ መጽሐፍ ጠላት የለም ወዳጅ የለም የሚለው እንደ ህገ መንግስት ይጠቀማል። ትልቅ ችግር እሱ ነው። ክልሎች ተፈጠሩ። ሐዋሳ ክልል ሆኖ ሲዳማ ክልል ሆኖ ገብቷል። አመንድመንት ተሰርቷል። ህገ መንግስቱ አልተሰራም። ህገ መንግስቱን ቅደደው ቀዶታል እኮ ኦልሬዲ በጣም ተቀዷል። እና ወደ ፖይንቱ ለመጨረስም ምግብ ያልበላ ሰው እንደማይሰራ እንደማያስብ የመደመር ጀነሬሽን እሱ ያለው ጀነሬሽን አይምሮ የቀነጨረ ማያስብ እንደሚሆን ቢያውቀው ክቡር የኦሮሞ ልጅ በጣም ምግብ የሚበላና የሚበላ አካባቢ የተወለደው ህዝብን ምግብ መከልከሉ የውጭ የዋሽንግተን ዲሲ የጥብስ ዋጋ በብር አዲስ አበባ ላይ እንደዛ ነች። ያንን ሲያስብ ቱሪስት ይመጣል። ስለዚህ ዳስፖራው ከፍሎ ይብላ ነው። የሀገር ቤተሰቡስ እንዴት ነው የሚበላው ብሎ ያሰበም አይመስለኝም። አሁን እና ያና ውሸቱን ትቶ ዝም ብሎ መደገፍን ትቶ ያን እንዲስተካከል እናገራለን። እኛም እኮ ከሰዎች ጋር አባገዳው ምናምኑ ብሉ ይጠቅማል ለሀገር። ሰው ይኸውልህ ጀነሬሽኑ ይጠፋል ተርቦ ስለምናቅ ነው። እዛው እኮ ተወልደን ያደግነው። እና ስጋ በልታችኋል ወይ? ከበላ ምን ያህል ጊዜ ሆነ? ፕሮቲን ምናምን ኒውትሪሽን ካልበላ ሰው ይቀነጭራል። ነጨርሻለሁ ቴዲ
አይምሮ ይቀነጭርና የማያስብ ጀነሬሽን ይፈጠራል። ይችን ይፈልጋታል አብይ። ደሃ ለማኝ ጀነሬሽን ፈጥሮ አብይ አድነኝ ባንተን ጸልይልኝ ምናምን የሚል አደገኛ ማኪያቬሊያኒዝም ምትለው ነው። ሌላኛው ለመጨረሻ ጄሪማንደሪንግ ይባላል። ጄሪማንደር የሚባል ሰው የዚህ አሜሪካን ውስጥ ያነሳና የራሱን ሰው ነው የሚከተው። ጄሪማንደሪንግ ብሎ ማንም ሰው ቢገባ ራሱን እንዲመርጥ ህዋትም ጀምሮ ነበር ኢህአዴግ ጊዜ የራሱ ይሄ ገጠር ምናምን አምጥቶ የሚመርጥ ሰው። ጄሪማንደሪንግ ታነሳውና ታጠፋውና ለራስ የሚመርጥ ሰው ታሰፍራለ። በጣም ታዋቂ ፖለቲካ ነው አሜሪካ ነገር እና ያቺ ጄሪማንደሪንግ እንግዲህ የመጣው ሲያባረረው ሌላውን ስተካው ህዝቡ ተሰቃየ እና ሰዓቱን ሳልፈጀው ፉድ ላይ ምግብ ብቻ አይደለም እኮ ይሄ አሁን ሆርሙዝ ምናምን አሰብ አድርጎ ነዳጅ መከልከል እኮ ኢህአዴግ ጊዜ የተገዛ መኪናን ከገበያ ማስወጣት ነው እኮ። ሰው አሁን አያውቅም። ኢህአዴግ ጊዜ የተገዙ መኪኖች አሁን እየሸጡ ነው። ሰዎቹን እኛ እንቆጥራለን፣ ማን እንደሚሸጥ ማን እንደሚገዛ እንቆጥር። አያውቅም እሱ ዴታ እንደሚወስዱ ፈረንጆቹ። የመጨረሻ ነው የሚለው ያኔ እዚህ ኤምሮል ዩኒቨርሲቲ የሚባል አለ አትላንታ፣ ካርተር የሚባል ሌባ ይኸው ካርተርን ሌባ ይላል። ኮፒ አድርግና ላክለት። ወኔ ያለ ካለ ፖለቲካ እሱ ቤት ነው ያስተማርኩኝ። ልጨርስ። ኤርትራን ያስገነጠለው እዚህ አትላንታ ላይ ሰብስቦ አስገነጠለ። አሁን ትግራይን ለማስገንጠል እየሰበሰቡ ነው፣ እየጠሩ ነው። መንገ ያን ያልገባውም አብይም ዛሬ አልገባውም። ቢገባው ኖሮ ይታረቃል ነው። እግዚአብሔር ያክብርልኝ። ይወርድ ከኛ ጋር ነህ። ሌላ ቦታ ስልክ እያወራ አይደለም፣ ከእናንተ ጋር ነኝ። ከተማ ማጽዳቱ ጀሪማንደሪንግ ነው። ምግብ መከልከሉ አውቀው ነው ያልኩ ነው። እኔ ሁለት ቦታ ገብተህ መስሎኝ ነበር። እሺ አይደለም፣ እዚህ ሆነ ለማረጋገጥ ነው። ኦኬ አዎ ገብቶኛል። እሺ አዲስ ታይምስ ይላል። እሺ ቴዲ ዛሬ እንኳን ያው እህታችን ኤሊ ስለ አዲስ አበባ ስላለው ስለ ኑሮ ውድነት ስታወራ ነው። አጀንዳን አልሰማውም። ምንድነው የመነጋገሪያ አጀንዳ? ዋናው የከተማ ውበትን አዲስ አበባ በጣም ታምራዊ ነገር ተሰርቷል። የኛ ህዝብ የማድነቅ ችግር ያለበት ሌላ ሀገር ሲሆን ፎቶ ተነሳላችሁ የሚሉ ንግሮች ተደፍተው ጠቅላይ ሚኒስትሩ ከንቲባ አዳነች አቤቤ ከዚህ ቀደም ይህን ከተማ ለማስዋብ ስንነሳ ኢምፖስብል ያሉት ሰዎች አሁን ሰርተን ስናሳያቸው መተቸት ጀምሩ የሚል እንድምታ ያለው ንግግር ተናግረዋል። እና የአዲስ አበባን ብሎም ኢትዮጵያ ውስጥ ያሉ የከተሞችን ውበት እንዴት አላቸው? አንዳንዱ በጣም አገር የኮራውብሽ ይላል። አንዳንዱ ከዚህ በፊት መቅደም የነበረበት ሌላ ስራ እያለ ይተቻል። አንተ ምን ትላለህ ነው ጥያቄው? ጥሩ ሀሳብ ነው። እንግዲህ ሀገሩ ሲለማ ደስ የማይለው ሰው ያለ አይመስለኝም። እኔ የኒውዮርክ ሜየር አዲስ የተመረጠው በ3 ወር ውስጥ ያለውን የበጀት ደፍሰት ሞልቶ አስተካክሎ ተአምር ሰርቷል። በ3 ወር ገብቷል። አፎርደብሊቲን ለማህበረሰቡ ለህዝቡ የህዝቡን የኑሮ ውድነት የህዝቡን አፎርደብሊቲ የሃውስ አፎርደብሊቲ እነዚህ ነገሮች አየ እንደገና የባጀት ክፍተቱ ምናምን መንግስት ስትሆን እንደዚህ ነው የምትሰራው እንጂ ከተማ ሚሊዮኖችን እያፈናቀልክ 100 ሺዎችን እያፈናቀልክ የነሱን መሬት እየዘረፍክ ትንሽ እየጠባብ ኮንዶሚኒየም እየሰጠ አንተን እንደ መንግስት ክራይ ሰብሳቢና ሀብታም አትሆንም ወይም ሌባ አትሆንም። እና ይሄ ስትራቴጂክ የሆነ አዲስ አበባን ህዝብ መሀል ላይ ያለውን አዲስ አበባን ህዝብ ዳር ላይ አውጥቶ ይመጣል ፕሮጀክት ነው። እና አብይ አህመድ አዲስ አበባ ያለው ህዝብ ነፍጠኛ ነው የነፍጠኛ ከተማ ነች ብለው ያስባሉ። የኦነግ አስተሳሰብ አላቸው። አብይ አህመድ በንግግሩ ጨፌ ኦሮሚያ ላይ ቁጭ ብሎ ይሄ የነፍጠኛው ስርዓት ፋሽስቱ ስርዓት ለ100 ዓመት ኦሮሞን ሲሰብር ነበረ ብሎ ተናግሯል። ሽመልስ አብዲሳ በሰበሩን ቦታ ሰበርናቸው ብለዋል። ብዙ ነገሮችን ተናግረው የመጡ ናቸው። የመጡበትን ወለጋና ሌላ ቦታ ጨፍጭፈው ማባረር የቻሉትን አዲስ አበባ ላይ ማድረግ አይችሉም። ስለዚህ ፕሮጀክት መንደፍ ነበረባቸው። ፕሮጀክት ነድፎ የአዲስ አበባን ህዝብ መሬቱን ነጥቀውታል፣ ቤቱን አፍርሰውበታል፣ ልማትም ሰርተዋል። ኦፍ ኮርስ ያ ልማት ደግሞ ማሳየት አለባቸው። ኮንቬንስ ኤንድ ምንድነው ኮንፊውዚንግ ኮንቬንስ ነው የሚሉትና የሽመልስ አብዲሳና ሰውን ዲሲቭ ለማድረግ
ልማት መሰራት አለበት። ዝም ብሎ አይደለም የሚያርጉት። ያው ወለጋ ምናምን እንደልባቸው መጨፍጨፍ ይችላሉና አዲስ አበባ ግን ያንን ማድረግ አይችሉም። የዲፕሎማቲክ ከተማ ነው። ብዙ ነገር መደረግ ይችላልና ልማት የሚጠላ ሰው የለም። ቴዲ ይኸውልህ ፌር ቢሆን ኖሮ ልማቱ የኢትዮጵያን ሕዝብ ያማከለ የአዲስ አበባን ሕዝብ እዛው ነዋሪውን የሚጠቅም ከሆነ እህቴ እንዳለችው የውሃ ችግር ከተቃረፈ፣ የመብራት ችግር፣ የመንገድ ችግር፣ የጤና ችግር ከተቀረፈ በኋላ ይሄ ደግሞ ምንድነው አፎርደቢሊቲ ደግሞ የሰዎች የኑሮ ውድነቱ ከተቀረፈ በኋላ ኮሪደር የምታለመው የዛኔ ነው። ኢትዮጵያ ደሃ ሀገር ነች። ትሪሊየንስ ስንት ትሪሊየን ነው ያወጣው? ቴዲ ልታግዘኝ ትችላለህ? ወደ ስንት ትሪሊየን ነው ያወጣሉት ለልማት ለዚህ ለኮሪደር ልማት? አይ ዶንት 1.3 ትሪሊየን። የሚገርም ነው እኮ የአባይን ግድብ እሱ ግርማ ሰይፉ ሲናገር ሰምቻለሁ። እዛ ኤግዛክትሊ ይኸውልህ የአባይን ግድብ 3-4 የሚሰራ ከዛ በላይ የሚሰራ ነው ይወጣ። ለቤተ መንግስት ብቻ ያወጡት የአባይን ግድብ 2 ይሰራል። የቤተ መንግስት ልማት ብለው ያሰው ያ ልማት ይኸውልህ ከተማው ጸርቷል። ትክክል ነው። ለምሳሌ የተሰሩ የልጆች መጫወቻ የተሰሩ ፓርኮች ምናምን ፌር ሆኖ ተሰርቶ ቢሆን ህዝቡን ያማከለ ሆኖ ቢሆን ኖሮ ቴዲ በጠላትነት ያለውን ህዝብ አውጥቶ ንብረቱን ለመንጠቅ ሆን ተብሎ እነሱ በሚያስቡት መንገድ ተሰርቶ ባይሆን ኖሮ ለምሳሌ ካሳንቺስ አነሷቸው አይደል? እኔ ሁሉ ጊዜ ማነሳው ነው የካሳንቺስ መሬት በጣም ሰፊ ነው ያነሱት ቴዲ። እዛ ጋር 2 ትላልቅ ኮንዶሚኒየም ቢሰሩ 3 ትላልቅ ኮንዶሚኒየም አንድ ቦታ ላይ ቢሰሩ የካሳንቺስ ሰው እዛው መግባት ይችላል። ቦሌ አራብሳ ወይ የሆነ መጣል የለብም እዛ ውስጥ እዛው ኢንተግሬት ማድረግ ትችል ነበር። አቤት እዚህ ይላል ለጋር ሊያነሳ ለአረብ ኤምሬት ለዱባይ ይሸጫለው ብሎ መሬቱን አሁን ለጋር ከሜክሲኮ ጀምሮ ተነስቷል። ሜክሲኮ በርግጥ ለጋርንም አካባቢ እዛው ነው የምናሰፍራቸው፣ እዛው ነው ቤት የምንሰራላቸው። ቢያዲ ጊዜ እኮ ኖ አብይ ሲመጣ እንደመጣ ትዝ ይላል። ልማት አለን የከተማ እሱ የተከለለው በኢህአዴግ ጊዜ ነው። አብይ ሳይመጣ ይፍ ነው። አይ ነው ግን አብይ ራሱ በቴሌቪዥን ወጥቶ ይሄንን እዚህ ሪል ስቴት እንሰራለን ትልቅ ሪል ስቴት ከተማ ውስጥ አለ እና በራሱ አንደበት ነው በቴሌቪዥን የተናገረው ነው ነገር እና ህዝቡን እንደ ድሮ አውጥተን አንጥለውም አለ። እዛው ነው የምንሰራለት አለ። ግን አሁን እና ዳነች አበቤ እና አብይ ልማት ሲሰሩ ኮሪደር ልማት ሲሰሩ ህዝቡን የት ነው የጣሉት? አውጥተው ነው የጣሉት። ግማሹ እኮ ቤትም አላገኘም። ግማሹ ትንሽዬ ስቱዲዮ ውስጥ ነው የገባው። የሚገርም ነገር ቴዲ ይኸውልህ አሁን የቀበሌ ቤት ያላቸው ሰዎች ትናንሽ ንብረት ያላቸው ሰዎች ድሃ የሆኑ ሰዎች አሁን ከድህነት አውጥተህ ትንሽ የኮንዶሚኒየም ስሰጠው እና የሆነች ሶፋ ያለ ማስቀመጥ ትንሽ እሱም ብሬን ዋሽ ማድረግ ትችላለህ። ንብረት ያላቸው ሰዎች እኮ አሉ ቴዲ፣ የራሳቸው ቤት ያላቸው ሰዎች አሉ አዲስ አበባ ውስጥ። አሁን ካሳንቺስ ብዙ ሰው የፈረሰበት አለ የራሱ ቤት ያለው መሬት ያለው እና ለዛ ተመጣጣኝ ዋጋ ያልተሰጠው በ50 ሚሊዮን በ40 ሚሊዮን በ100 ሚሊዮን የሚያወጣ ንብረት ያለው ሰውዬ ምንድነው የተደረገው? ንብረቱን ተወስድና ትንሽ 10 ሚሊዮን ብር 5 ሚሊዮን ብር ይሰጡታል። አንዴ ቃል ድምጽ ጠፍቷል። ደቂቃ እያለቀ ነው። ሰከንድ ነው የቀረ 40 ሰከንድ። እሺ anyway ወደ ዘበር እንሄዳለን። አንዴ ቃል ልጠቀም። ቆይ ስልኬን እያስተካከልኩ ነበርና ኦኬ አይ ነው እንትን ላይ ብሉቱዝ ላይ ነበርና ይኸውልህ ልማት የሚጠላ የለም። ብልጽግና ፌር ሆኖ ህዝቡ እንደጠበቀው ለሱ እንዳለው የመደመር ዘመን ሆኖ ቢሆን ለአዲስ አበባ ህዝብም ለኢትዮጵያ ህዝብም ሁላችንም እኩል ሆነን ቢሆን ከተማ ውስጥ አሁን እኮ የኦሮሞ ብሔርተኞች እነ ጀዋርም እነ እያስፔድም ይናገራሉ። ተረኞች አሉ የኦሮሞ ብሔርተኞች በጥይት ውስኪ የሚከፍቱ ለአንድ ናይት 1 ሚሊዮን 2 ሚሊዮን ያውጡ ሴቶች የሚገዙ መሽታ ቤት ውስጥ መሬት የሚቸበችቡ የኦሮሞ ልጆች አሉ። በእነሱ ህዝቡ መታየት የለበትም ይላሉ፣ ያምናሉ። ያለውን ኢፍታዊነት ትናንት የነበረው የኢህአዴግ ስርዓት ቀጥሏል ማለት ነው። እነዚህ ነገሮች ባይኖሩ ኖሮ አብይ ፌር ቢሆን ነበር፣ ፍታዊ ቢሆን ኖሮ የአዲስ አበባ ህዝብ ለምን ያማራል? የኢትዮጵያ ህዝብ ለምን አብይን ይቃወማል? እግዚአብሔር ያሳየ ሰራተኛ ነው የጠፋው እንጂ ኢትዮጵያ ውስጥ ስራ ሞልቷል አለ። አዳነች አበቤ ደግሞ ወጣችና ምን አለች? ረሃብተኛ የለም ከተማ ውስጥ። ሰዎች እኮ ሱፍ ለብሰው አንተ ቴዲ ብዙ ጊዜ ተናግራል፣ ተደብቀው ከሰፈር ወጥቶ ሌላ ሰፈር የሚለምኑበት እኮ ነው ያለው አዲስ አበባ ላይ። ፈርተው የተወለዱበት ሰፈር ሄደው ሌላ ሰፈር ጸዳ ብለው የሚለምኑበት ኤንቫይሮንመንት ፈጥራ ለማኝ የለም ብለህ ስትሳለቅ በህዝቡ ላይ
ምን ማለት እንደሆነ እግዚአብሔር ያሳየኝ። ይሄ ነው። አመሰግናለሁ። እኔ አሁን አንድ ግራ ይገባኝ። እኔ አሁን እጅ ስላላየው እኔ እናንተ የምትሉትን ከማስተጋባት ውጪ ምንም ማለት አልችልም። ሄጄ በአይኔ የሆነ ፕሮግራም ሰርቼ ለሀቄ ስል የምናገርበት ደረጃ እስክደርስ ማለት ነው። ሎው ኢንከም የሆኑ ሰዎች አዲስ አበባ ውስጥ አንዳንዱ ከንቲባ አዳነች አቤቤ ይህን ውይይት ሰምቶ ሊሆን ይችላል፣ አላውቅም። በማግስቱ መግለጫ ሰጥተዋል ወይም ንግግር አድርገዋል። የምገባ ማዕከላቶች አሉ። ማንኛውም ሰው ሎው ኢንከም መሆኑን የሚያሳይ ነገር ማቅረብ ከቻለ እጁን ታጥቦ ብቻ ሄዶ መብላት ይችላል። የተለያዩ ቦታዎች የምገባ ማዕከል አለ። መራብ አትችሉም ወይም ደግሞ ልትራቡ አትችሉም፣ ጎዳና የሚያስወጣ ነገር የለም ይላሉ። ይህንን ደግፈው የሚናገሩ ብዙ አሉ። ትክክል ነው ይላሉ። አንዳንዶች ደግሞ ውሸት ነው የት አለ የምገባ ማዕከል ምናምን ይላሉና ይህንንም እንድትሄዱበት ነው። የምገባ ማዕከል እንደሚባለው በየቦታው ካለ ሁሉም ሰው እኔ አሁን ብሄድ መምጣቴን አሳይቼ ወይ ከባለስልጣን ይዞኝ ወይ ሌላ ሰው ይዞኝ አይደለም የምፈልገው። በራሴ ድንገታዊ የሆነ ጉብኝት አድርጌ ማድረግ የምችለውን ሪከርድ አድርጌ ድንገታዊ ቪዚት አድርጌ በቃ እሱን መጥቼ የምናገርበት ጊዜ ወደፊት ሊኖር ይችላል። ሰው ይዞኝ አጅቦኝ ምናምን ከሆነማ ብሬኖች ልትደረግ ነው ወይም ደግሞ ተዘጋጅተው ምናምን ሊጠብቁ ነው። ግን ለሀቃቸው ስትሉ መስክሩ። በቅርብ የሄዳችሁ ሰዎች የምገባ ማዕከሎች አዲስ አበባ ውስጥ ማንኛውም ሰው ዝቅተኛ ገቢ እንዳለው ማሳየት ከቻለ ሊመገብባቸው የሚችሉ ቦታዎች አሉ ወይስ የሉም? የመንግስት ተማሪዎች ከዚህ ቀደም እኔ እንደዚህ አይነት ነገር አላውቅም። የመንግስት ተማሪዎች ቢያንስ እንዳይራቡ ቤተሰቦቻቸው ለልጅ የምንቋጠር እንዳይሉ ምግብ እንደሚዘጋጅላቸውና ምግብ እንደሚበሉ ሰማለሁ። እውነት ይሁን ውሸት አላውቅም። ይህንስ እናንተ ልቦናችሁ ያሳየው ወይ የምታውቁት ነገር ምንድነው? አብረን ለማስኬድ እንዲመቸን ነው። የምገባ ማዕከላት ካሉ እናንተ የምትሉት ነገር አሁን አንተ ያልከው ነገር ጋር ከእራብ ጋር እንዴት አብሮ ሊሄድ ይችላል? እነዚህ ነገሮች እንድትናገሩ ነው። እኔ ስላላየውኝ ያዩ ሰዎች ሲናገሩ ወደ እናንተ ማድረስ ነው ለማለት ያለው። አዲስ ታይምስ እናመሰግናለን። ወደ ዘበር እንሄዳለን። ዘበራችን 6 ደቂቃ አለ። እሺ ቴዳ ለምሰጠኝ እድል በጣም ነው የማመሰግነው። እንደ ሁልጊዜም ክብረት ይስጥልኝ ወንድም አለም። እንደምን ቆያችሁ? ቴዳ ቅድም አንድ ስልክ ደዋያችን የሆነ ደስ የሚል ቃል የተናገረው አለ ታውቃለህ? ፖለቲከኞቻችን መንግስትን ለመቃወም የግድ የተሰራው ነገር ማጠልሸት አለባቸው። አሁን እኔ የማልግባባው እዚህ ጋር ነው። እውነታው ይሄ ነው ወይ ነው? ግልጽ መነጋገር የለብንም? ወደፊት የሆነ ምርጥ ኢትዮጵያን ስለምንፈልገኛ ምርጥ አዲስ አበባ ለምትፈልጉ ልጆች የተሰራውን ነገር እንግደል ነው? የለም እንበልና ሌላ ዓለም እንፍጠር ነው? ለምንድን ነው የተሰሩት ላይ አድንቀን የጎደለው ላይ ለምንድን ነው ጣታችን ማንቀስረው ነው? አባይ ግድብ ተገደበ ሲባል ዋቱ ተቀንሷል፣ 4000 ነው 2000 ነው አለን። እሺ አለን። አዲስ አበባ ላይ የተሰራ ስራ አለ። ሄዳ አይተሃል ወይ? አላየውም። ወንድምና እህቶች እናቶች ያሉት እዛው ናቸው ያዩትን ይናገራሉ። የኑሮ ውድነት አለ። ህዝቡ ከምንም በላይ የኑሮ ውድነት አንገሽግሾታል። በቤት ኪራይ በመቶ ነገር እንዲጠርተን ማንጨርሰው ጉዳይ አለ። ገብቷል። እኔ ደጋግሜ እንደማወራው እኔ መቆምለት ዓላማ ምንድን ነው? ዓላማዬ የትኛውም ይሁን በየትኛውም አንግል ይሁን መንግስት ጥሩ ነገር ከሰራ ሰራ ነው። ሰላሜን አስጠበቀልኝ ነው ዋናው ነገር። የሰላም ጉዳይ ነው። ኢትዮጵያ ውስጥ ለሚሰራቸው ነገር ምንም እንዲህ ሳልሰሳ ጋራንቲ ሰጠዋለሁ። ሰርተሃል እጅ ይባረክለዋለሁ። እኔ ግን የምጠብቀውን ወጥቼ መግባት አልቻልኩም ነው ቴዶ ትልቁ ጥያቄ። የሰላም ጉዳይ መንግስት ለምንድን ነው ኮስተር ብሎ መሄድ ያልቻለው? ያልታጠቀውን ህዝብ ቴዳ መንግስት ባለበት ሀገር ላይ በጠራራ ፀሐይ ላይ መኪናን እያገቱ እነዛ ማን ናቸው? ለምንድን ነው አበጥሮ መውጣት መምታት ያቃተው? ቴዳ ገብቶሃል? እነዚህ ነገሮች መንግስት መቼ ነው ወደፊት አምጥቶ ለህዝቡ ይሄው ይዤላችኋለሁ እነዚህ ነበር ሰላም ሲነሷቸው የነበረው የሚለን መች ነው? እንጂማ በሰራው ነገር በሙሉ ፊት ለፊት አድንቀው አንተ ነገ ስትመጣ የሰራው ነገር አታመስግነኝ ነው ጥያቄ። እኔ የወርልድ ምን እንደምትል አይገባኝም ብዙ ጊዜ። አሁን ይቅርታ ምን አይነት እንትን እንደምታመጣብኝ አላቅም። አዲስ ይሁን ብዙ ጊዜ የማይገባኝ ነገር ይሰራም አይሰራም ነው። አዲስ በመሃል ነው የምታስቀረን እኮ። መሰራቱ ጥሩ ነው ግን ትለናለህ። እንዴት ነው የሚሆነው? መሰራት ከተፈለገ የሆነ መስዋዕትነት እንዳለ አናምንም? አታውቁም? ይሄን እያንዳንዱ ነገር የፖለቲካ መጠቀሚያ ካደረግን መራመድ አንችልም፣ መሄድ አንችልም። መንግስት ለሚሰራው ነገር ጋራንቲ ሰጠዋለሁ። እኔ ግን የምፈልገው እየተገደለ ያለ ህዝብ አለ፣ ያልታጠቀ ከምንም አይነት መሳሪያ የጸዳ ህዝብ፣
ከቤቱና ከንብረቱ እየተፈነቀለ ያለ ህዝብ አለ። እሱ ጠብቅልኝ ነው የኔ ጥያቄ። እኔ እዚህ ቤት መጀመሪያ ቴዳ እግዚአብሔር ይስጥህና እድል ስትሰጠኝ የተናገርኩት አንድ ቃል አለ። እኔ መልአክም ቢሆን የታጠቀ ኃይል 4 ኪሎ ከሚረግጥ መልአክም ይሁን ነው የምልህ። የታጠቀ ኃይል 4 ኪሎ ከሚመጣ ሞቴን ነው የምመርጠው። በሰላማዊ መንገድ በፖለቲካው የተጨማለቀው ተጨማልቆ ያስከፈለ መስዋዕትነት ከፍለን በፖለቲካው ይሄን ነው የሚያዋጣን ለኛ። እኔ እንዳንድ ወጣት ማስበው ይሄ ስለሆነ አዲስ አበባ የሚሰራው ነገር ምንም አልተሰራም፣ አላየውም፣ አልሰማውም ልበል እንደ አዳነች አቤቤ የተራቡ ሰዎች መጥተው ይበላሉ ስትል እሰይ በርቺ የጎደለ ነገር አለ ተብሎ አይነገርም? ምንድነው ችግሩ? እንደ ማበረታታት እኮ ነው እንዴ። ተማሪዎች የኔ የእህቴ ልጅ ሄዶ የመንግስት ትምህርት ቤት እየተማረ ለቁርሱና ለምሳው ካላሰበች ከዚህ በላይ ምን ትፈልጋለህ? ይሄ ለውጥ ነው ብለህ ተቀበል። የሚጎድል ነገር አለ ወይ? አለ። ህዝቡ በኑሮ ውድነትና አጭበርባሪዎች አሉ መሽገው የተቀመጡ። እነሱን ነጠለምታለን ነው። ህዝቡ እያስለቀሱት ነው። ህዝቡ እያለቀሰ ነው። መርካቶ አካባቢ ያለው ችግር ዘመዶቼ በየቀኑ ስትደዋወል ገቢ ምንድነው ከገቢ ሚኒስቴር ጋር ትኬት ተቆጣጣሪ ተብሎ ይመጣሉ። መከራህን የሚያበሉ እነዚህ ነቅል አውጣ ነው ስልጣንህን ለማደላደል። ህዝቡን ቁልቁም ስቅል እየበላ ነው። ልማትን እንደምደግፍ ያለውን ጥፋት ስናገር ግዴታ መቀበል መቻል አለባቸው። ግዴታዬም ስለሆነ ነው። እንዳንዱ ወጣት እያንዳንዱ የሚሰራው ነገር በጭፈንተኝነት ምንም የለም፣ ምንም አላየው፣ ምንም አልሰማውም፣ እኔ ስመጣ ነው የምሰራው። ኖ ይሄ የሚሆንም ሀገር አይደለም። እንደ ወጣት እናስብ፣ እንደ ወጣት እንሂድ። ሀገራችን ናት፣ ኢትዮጵያ ናት። ለምን አንድ ፍሬ አበባ አይተክልም? ነገ እኔ እናንተ ሄደን ነው የምንቆምባት። የተሰራውን ነገር ሰራ በል። እየተገደለ አካል አለ፣ አዎ አለ። እኔ የወጣሁበት ማህበረሰብ ቴዳ ያልታጠቀ መሳሪያ የሚባል ነገር በእጁ የሌለው ህዝብ ከየት እንደመጣ ማይታወቅ ሽፍታ መጥቶ ይገድሏል። እሱን ነው የምቃወመው። ጠብቀኝ፣ እንድጠብቀኝ ነው አንተ መንግስት ብዬ የመረጥኩ። ይሄን ነው የምፈልገው እንጂ እኔ የእንትና አንዳንድ ሻዕቢያ ደጋፊዎች ገብተው ሲያወሩ ሁሌም ደስ የሚለኝ ነገር አለ። ህዝቡ እየተራበ ፎቅ ተሰራ ምናምን። በችግር ወቅት ይስሩ፣ አቅምና ብርታት ይስጣቸው ለሚሰሩት ነገር። እኔ ሙሉ ልቤን ከፍቼ ነው ማደንቃቸው። እኔ ለሚሞተው ወገኔ ግን ያልታጠቀው መሳሪያው ሄደ አለው በለው። በአካባቢ እየተሰቃየ ያለው ወንድሞቻችን አሉ። እነሱን እያቸው። እነሱም ያንተ ዜጋ ናቸው። ልማቱ ይስፋፋ፣ አንድ ቦታ ላይ አይቁም። እንደ ወጣት መጠየቅ ያለብን ያሉ ጉድለቶች፣ የሙስና ችግር አለ አዲስ አበባ ውስጥ። ይሄን ቅረፍ። በቃ አንድ ፖለቲከኛ እኔ በትንሽ የሚጤጤ ጭንቅላት የሚገባኝ ይሄን ነው። ለሀገርና ለወገን የሚያስብ ተቃዋሚ ይሄ ነው የሚገባል። እሺ ቴዶዬ፣ እያንዳንዱ ነገር ያየሁት ነገር ካልተቃወምክ ሱስ የሚሆንብን ሰዎች ይሄ ፌር አይደለም፣ ያስነውራል። እኔ አሁንም ወደፊትም መንግስት ምንም አይነት ልማት አንድ ማዳበሪያ ፋብሪካ አይደለም አንድ ዱቄት ፋብሪካ ከገነባ አደንቀዋለሁ፣ አመሰግነዋለሁ። የምጠይቀው መብት አለኝ። መብቴ ደግሞ አልገደል አልሙት ነው። እየተገደልኩ ነው ወገኖች፣ የሆነ የተሻለ ቦታ እየተሰራላቸው ነው። ኖ ይሄን አቋሽሽ እዛ ጋር እየተገደልክ ስለሆነ ያ ስለማይሄድ ብናስተካከል መልካም ነው ለማለት ነው። ቴዳ ስለምሰጠኝ ድል አመሰግናለሁ። ቴንክ ዩ። እንዳይምታታብኝ ሁለት ሰዎችን ብቻ ላስቀድምና ወደ አያና ሄዳለሁ። 6 ደቂቃ ልስጣችሁ፣ ከዛ ወደ አያና እንሄዳለን። ሶሪ፣ ወደ አያና ከዛ ወደ ኤርታቸው። የእናንተን ሀሳብ ላካተ ብዬ ነው። እሺ አብዲሳ። ቴንኪው ቴዲያችን፣ እንዴት ናችሁ? እንዴት ውላችኋል? ሰላም ናችሁ ወይ? ጌታ ይባርካችሁ ሁላችሁንም። ጥሩ አጀንዳ ነው ዛሬ ስታወያይ። ከስልክ ጥሪ ጀምሮ ሳዳምጥ ነበረ። እንዲሁም ደግሞ ቴዲ የሚገርምህ ቢያንስ በሳምንት 1 ቀን 2 ቀን የተለቀቁ ቱር የሚያደርጉ ልጆች አሉ። ቪዲዮዎችን ስለ አዲስ አበባ በቅርብ ሄጃለሁ። እኔ ከዓመት በፊት በቅርብም ሄጃለሁ እና ሲያሳዩ አያለሁ። መሬት ላይ ያለ ነገር ነው የምናየው። ስለ አዲስ አበባ ልማት፣ ስለ ኮሪደሩ ልማት፣ ስለ ወንዞቹ ስለሚሰራው ነገር ሁሌ እንዲህ በአይናችን ፍጥጥ ብለን የምናየውን ነገር እዚህ ጋር መጥቶ አልተሰራም ብሎ ሲልህ ያማል። ምንም አሁን ክርክርም አያስፈልግም። በዚህ ዙሪያ እየተሰራ ነው ያለው። ወንድሜ እንግዲህ እንዳለው ዝበር እንዳለው አሁን የሰላሙ ጉዳይ ስጋት አለበት ሰው። ብዙ ስህተቶች አሉ፣ ገባ የሚሰሩ ደካማ ጎኖች አሉበት። ይሄ መንግስትም ገብተዋል፣ ማስተካከል ያለበት ነገር አለ። እየተሰራ ያለው ነገር ላይ አሁን አጀንዳ በአዲስ አበባ ዙሪያ ነው እና በጣም የሚገርም ነው። እንግዲህ ዓለም እያደነቀ ያለውን ነገር፣ ዓለም እየተደመመበት ያለውን ነገር እዚህ ጋር መተን ምን አይነት ክፋት እንደሆነ አልገባኝም። እኔ አንተ ቤት ነው እንግዲህ ቲክታክ ስጀምር ቁጭ ብዬ ማዳመጥ የጀመርኩት። 3 ዓመት ሙሉ ምላሱ ላይ እንደተነቀሰ ሰው ሁሌ ክፋትንና ሁሌ ልክ ምላስ ላይ የተነቀስከው ይመስል
የሚያወሩ ሰዎች አሉ እዚህ መካከላችን፣ ስም መጥራትም አልፈልግም። እነሱ የሚደግፏቸው ሰዎች አንድ እርባና አጥተው የነሱ ድርጅት ነው ምናምን ተብሎ እየፈራረሰ ባለበት ቦታ ላይ ብልጽግና ልትተቹ የምትችሉ አይነት ሰዎች ሁሉ የላችሁም እዚህ ውስጥ። ለምን እናንተ የምትደግፏቸው ሰዎች የት እንዳሉ ሁሉ እናውቃለን ማለት ነው። አሁን እየተሰራ ያለው ነገር በየትምህርት ቤቱ ያለው ምገባ፣ በየቦታው የተገነባው የምገባ ጣቢያ፣ እኔ ኢንፎርሜሽኑ አለኝ ከ20 ምናምን በላይ የምገባ ጣቢያዎች አሉ። እንዳልከው ሎይን ካብላላቸው ለችግረኞች ነው። ማንም መንገደኛም ጎራ እያለ የሚመገብበትም አይደለም ቦታውም ሲጀምር። በየትምህርት ቤቱ ምገባ እየተካሄደ ነው ያለው። የልማቱ ሁኔታ ይሄው ዓለም የሚመሰክረው ነው። ቴዲ አንዳንዴ እዚህ ጋር መንግስትን መተቸት አንድ ነገር ነው። አሁን የሚተችበት ብዙ አይነት መንገድ አለ። መንግስት ብልጽግናን ብዙ የምተችበት ነገር አለ። ግን እየተሰራ ያለውን ነገር አሁን በአዲስ አበባ ዙሪያ እየተሰራ ያለውን ነገር በምን አይነት መልኩ እንጃ። እኔ መተው እነሱ ምን ሊሰሩልን እንደሆነ አልገባኝም። እኔ አይገባኝም አንዳንዴና እነኚህ ሰዎች ስልጣን አግኝተው ቢመጡ ምንድነው ሊሰሩልን ያሰቡት? አዎ የከንቲባዋ ስራ እኮ ያ ነው። የመከላከያ ራሱን የቻለ ስራ አለው። ፖሊስ ራሱን የቻለ ስራ አለው። የግድ ሰላም ጠፍቷልና አዲስ አበባ ሳይለም አይቀመጥ የሚል ነገርም የለም። ደግሞ ሁሉም በየፊናው ስራውን እየሰራ የሀገሪቱንም የሰላም ሁኔታ እያስከበሩ ችግር ያለባቸውን ቦታዎችን በስርዓቱ ገብተዋል። ሰው ወጥቶ የሚገባ እኮ እያሳመራት ያለው ይላል። ይሄንንም እኮ አሁን ደግሞ መጡና ደግሞ ይሄንንም ዲና ያደረጉት እየተሰራ አይደለም። ሰላሙ ላይ ካሳንቺስ ህዝብ ተነስቶ እንደዚህ መስፈር አለበት ይላል። ከተማ ውስጥ መስራት ያለባትን ነገር የምታውቀው ከንቲባ አዳነች አቤቤ ነች። እኔ አንዳንዴ በጣም ግራ ያጋባል ቴዲዮ። እኔ ከታች ሆኜ ሳዳምጥ ስለነበረ ነው። ይኸው እያየን ያለ ነው። ብዙ ቪዲዮዎች ተለቀዋል። ስለ ልማቱ ሁኔታ ብዙ የምናያቸው ነገሮች አሉ። ስለ ምገባ ጣቢያዎቹም ደግሞ የተለቀቁ ብዙ ቪዲዮዎች አሉ። እነሱንም ማየት ይቻላል እውነታውን ካስፈለገ። ይሄን ነው ምለው። ቴንኪዩ አብዲሳችን። ወደ ፕሮፍ እንሄዳለን። የሚያሳዝን ኮመንት ነው ጽፎ የነበረው። አንዱ ያለው 2 ዓመት ሆነኛ ላይ ጤና ይስጥልኝ ፕሮፍ። ሁለት ዓመት ሆነኝ። በጣም ሰማሃለሁ። በጣም መሰለህ እኔ ከግንቦት 7 ጀምሮ ኦነግ ጀምሮ ብዙ ጊዜ የኢትዮጵያን ፖለቲካ እከታተላለሁ። እኔ ከኢትዮጵያ ወጣሁት 13 ዓመት ልጅ ያለው ነው። እኔ በብሔር አማራ ነኝ፣ ግን ብዙ ጊዜ አይቻለሁ እንደ አንተ አይነት የተለያየ ኦፒኒየን ያላቸው ሰዎች፣ የተለያየ አስተሳሰብ ያላቸው ሰዎች ራሱ በጣም አደንቃለሁ። ለምን ይሄን ሁሉ የተለያየ አስተሳሰብ ያላቸው በጣም ጭቃ የሆኑ ሰዎች ነው፣ በጣም ብሪሊያንት የሆኑ ሰዎች ነው እያገናኘህ የሁሉን ሰዎች ችግር ማድረግ ትልቅ ለኢትዮጵያ ለምንወዳ ኢትዮጵያ ትልቅ ውለታ እያደረክ ነው ያለው። በጣም አመሰግናለሁ። ሌላ ማደንቀው እንደ አማራ አዲስ ታይምስን ማደንቀዋለሁ። አዲስ ታይምስ እኔ የገባሁት 2 ሰዎች ነው፣ አያናና አዲስ ታይምስን ስላየሁ ነው የገባሁት። አዲስ ታይምስ ብዙ ጊዜ በጣም ሊብራል የሆነ አማራ ነው። ከኦሮሞ ወንድሞቹ ጋር ዲያሎግ ማድረግ የሚፈልግ ልጅ ነው። በብሔር በሃይማኖት የማይሳደብ ልጅ ነው። ብዙ ጊዜ ብዙ ጥሩ ነገር ይናገራል። ዲያሎግ ማድረግ ይፈልጋል። ችግር መፍታት ይፈልጋል። አይ ሪስፔክት ሂም። አያና አሁን በጣም ወደ ሞር ብልጽግና እየገባ መጣ እንጂ ሲመጣ እንደነጂዋ እንዳንነቅናቸው ምንደነቅ ልጅ ነበር። አሁንም ሞር ብልጽግና ቢሆንም ከኦሮሞ ወንድሞቻችን ጋር ዲያሎግ ለመደረግ የሚችል በጣም ብሪሊያንት የተማረ ልጅ ነው። እነዚህ ሁለት ልጆች ሚሊዮኖች አፍርተው የኢትዮጵያ ችግር መፍታት የሚችሉ ልጆች ናቸው። የኢትዮጵያ ችግር የሚፈታው በውይይት ብቻ ነው፣ አንተ እንደምታደርገው። የኢትዮጵያ ችግር የሚፈታው ዲያሎግ ነው፣ ሰጥቶ መቀበል ነው እንጂ በጦርነት በጥላቻ አይደለም። ታዬ በጦርነት የሚሆን ነገር የለም፣ በጥላቻ የሚሆን ነገር የለም። አዲስ አበባ ስላነሳችሁ እዛ እኔ የራሴን ኦፒኒየን መናገር ፈልጋለሁ። አዲስ አበባ አረቦችም በአረበኛ ቲቪም እያየን ነው፣ እንግሊዞችም እያየን ነው፣ ብራዚሎችም እያየን ነው፣ ሜክሲካኖችም እያየን ነው። አገሩ አዲስ አበባ ለምቷል። ሰዎች ተፈናቅለዋል፣ ምን ብለዋል ሊሆን ይችላል።
ግን አገር ስታለማ ጭካኔ ያስፈልጋል። አገር ስታለማ ቆራጥነት ያስፈልጋል። አገር ስታለማ ስለ ነገ ነው የምታስበው፣ ስለ ዛሬው አይደለም። የሚያስፈልገው በነግም ኢትዮጵያ ውስጥ በአሁኑ ሰዓት የሚያስፈልገው ስቴቢሊቲ ነው። ሰው ልጅ በሰላም ወጥቶ በሰላም መግባት ነው። መንግስት ደግሞ እያለማ ነው ያለው፣ አገር እየሰራ ነው ያለው የሚሉ አሉ፣ የማይሉ አሉ። ስለዚህ ጥሩ ነገር የሚሰራ ነው፣ መጥፎ ነገር ደግሞ ስቴቢሊቲ የለም። ከአዲስ አበባ ከወጣ በኋላ ደግሞ ዋናው ነገር አንድ ሀገር ላይ ስቴቢሊቲ ነው። ሰው ልጅ ሰው በሰላም ገብቶ በሰላም መውጣት ነው። እኔ የምኖርበት ሉዚያና ስቴት ነው የምኖረው። ሉዚያና የጥቁር ሀገር ነው። ስማ አንድ ነገር ከሰረቅ ሶዋቲ ይባላል። ጭንቅላትን መጥቶ ይገላል እዛ ሀገር። ኢትዮጵያ ውስጥም እንደዛ አይነት አረመኔ ያለውን አክሽን መውሰድ አለበት። አገር በሁለት ሶስት አራት ሌቦች አሸባሪዎች ሃጃክ መደረግ የለበትም። አክሽን መወሰድ አለበት። መንግስት አክሽን ወስዶ ሰላምና መረጋጋት ማምጣት አለበት። እንደ አማራ ደግሞ አብዛኛው አማራ ህዝብ በአሁኑ ሰዓት ደስተኛ አይደለም። አማራን አግለህ ኢትዮጵያ ወደፊት ማራመጥ አትችልም። ግን ሞደርን የሆኑትን አክራሪዎቹን ሳይሆን ሞደርን የሆኑትን እንደ አዲስ ታይምስ አይነቶች ሞዴል ከወንድሞቻችን ከኦሮሞዎች ጋር መደራደርና ቁጭ ብለው ማውራት የሚችሉትን ወደፊት እያመጣ ከነሱ ጋራ እንትን ማለት አለበት። ካለበለዚያ አገር ሊለማ አይችልም። በዲያሎግ በውይይት ብቻ ነው የሚፈታው ማንኛውም ነገር። አሁን ኢትዮጵያ ውስጥ ብዙ አሉ። ህዋት አለ፣ ሸኔ አለ፣ ፋኖ ምናምን ብዙ ነገር አለ። ያ ሁሉ መጥቶ አዲስ አበባ ነገር ሲሪያና ሊቢያን እንዲያደርግ አንፈልግም። እዛ ድረስ ከመድረሱ በፊት ውይይት ዲያሎግ ነው። ለዛ ደግሞ ትልቅ አስተዋጽኦ እያደረክ ያለው አንተ ነህ። ቲክቶክ ላይ ሌላው ስድብ ብቻ ነው የምሰማው። ያንተ ቤት ግን ሁሉንም ሌሎችም አሉ። ግን ያንተ ቤት አብዛኛውን ሰው የተለያዩ ኦፒኒየን ያላቸውን ሰዎች እያመጣ ያወያያል። ያ ነው ዘ ኦንሊ ሶሉሽን፣ መወያየት ነው። በጦርነት በጥላቻ የሚመጣ ለውጥ የለም። አየነው እኮ በዓለም ላይ ታይቷል። እኛ ደግሞ ኢትዮጵያኖች ሞክረነዋል። ከአያት ጊዜ ጀምሮ አሁን ድረስ በጦርነት የመጣ ነገር አለ የለም። ያገኘን ምንድነው? ከቻድና ከቡርኪና ፋሶ የባሰ ደሃ ለማኝ መሆን ብቻ ነው። ጦርነት ጥላቻ አያስፈልግም። የሚያስፈልገው እንደ አያናና እንደ አዲስ ታይምስ ነው ወንድሞቻችን ዲያሎግ እያደረጉ እንዳንተ እየመጡ እየተወያዩ ያንን ችግር መፍታት ነው። አመሰግናለሁ። ከልብ አመሰግናለሁ።